አይደለም ሁሉንም ማስተባበር ፋኖ ብቻ አይደለም ትግሬም እየታገለ ነው። ይሄን መንግስት ጠልቷል። ቢሮ እየገባ ይሄ ምን አይነት አብይ የተባለ እንደሱ አይነት እብድ አላየው። የሰው እብድ ኋላ ቀር ጭንቅላት ያለው ለመመለስ ምን አነሳሳ? ቸገረ እንደ እናት መታየት ያለበትን መንግስት አንዳንድ ሰርጎ ገቦች አሳስተውኝ ባናት ተዘግዘቅ እያልኩ እስኪ አንተ ኖ ሰላማችሁ ላ እምነት ካለ አሁን ይሄ አንተ እምነት እውነት ከሆነ ሰው አታንቋቋ። ብሔር ወደ የመጣ እንዲደቁሰን እድሜ ልክ አንፈልግም። ስለዚህ ዕውቀት እንዲበልጥ ዕውቀት እንዲመራን ነው የሚያስፈልገው። ይሄ ሌላው ሁሉም ብሔር የሚተጋገዝበትና እውነተኛ ነፃነት የምናመጣበት ስርዓትና ሐሳብ ነድፈን መጓዝ እንጂ ያለብን አሁንም ፋኖ ብቻ አትበሉ። ሁላችንም ያለው ፋኖ ነው። ፍቅር ሲይዝ ባክን እኔ ይኸውልህ ልንገርህ እኔ እየታገለ ያለው መሬት ላይ አይደለም ሁሉንም ማስተባበር ፋኖ ብቻ አይደለም ትግሬም እየታገለ ነው። ይሄን መንግስት ጠልቷል። ወላይታ ምን ሶዶ ነው ባለፈው እዛ ደቡብ ላይ የሚታገሉ አሉ። ስለዚህ እነሱንም ሁሉንም አንርሳቸው። ማንቃታ እዚህም አዲስ አበባ ልንገርህ አዲስ አበባ ላይ መሯቸዋል። የአዲስ አበባ ወጣት መሮታል። ሁሉንም የሚያሳትፍ ስራ እንስራ ጉልበት እንዲኖረን። አንድ ብሔር ብቻ ከጠራም ጉልበት አይኖረንም፣ አቅም አይኖረንም፣ ኃይል አይኖረንም። ገና ለገና አንድነታችን ሳይ ቅስማቸው ነው የሚሰበረው። ልንገራችሁ ቅስማቸው ቢሮ እየገባ ይሄ ምን አይነት አብይ የተባለ እንደሱ አይነት እብድ አላየው። የሰው እብድ ኋላ ቀር ጭንቅላት ያለው ለስሙ በእናቱ አማራ በምናምን ቅልቅል ነው የተፈጠረው። ግን የደደብ አይነት እሱ ስልጣኑን ለመግዛት ብቻ ጭንቅላቱ ንፍጥ ይሆናል። ስለዚህ ይሄ ሰውዬ ጭራሽ ከሌላ ብሔር ጋር እያጣላን ያለው ጭራሽ ከኦሮሞ ጋር እንድንጣላ እያደረገን ያለው እሱ ስልጣኑን ለማራዘም እንዴ። ዮኒ ማኛ ኢየሱስን ነው የፈለከው? አብይን ነው የፈለከው? ኢየሱስን ብለህ ነው ለመዳን ነው የሄድከው ወይስ አብይ ጋር ነው? የሚያሳፍር ነው በእውነት። ፈጣሪክን አምላኬ ጌታዬ ብለህ ፈጣሪ ጋር ሄድከው ወይስ ሌላ ጉዳይ ፈልገህ ነው? በዚህ ደረጃ አብይና ካድሬ ነው የምትደግፈው? በዚህ ደረጃ መገልበጥ፣ በፈጣሪ መቀለድ እንዴት ይሆናል? ምን አተ ነው አላጣህ? አንተ ብታጣስ እንዴት በዚህ ደረጃ አቋም ይቀያየራል፣ ይገለባበጣል? ለመመለስ ምን አነሳሳ? ቸገረ ግልጹ ነው የምናወራው። ያሰብከው አልተሳካም። ሐመርዋ እዛ አካባቢ እንዴት ነው እንዳሰብከው አልተንቀሳቀሱም? ምንድነው ሐሳብን ያስቀየረ? እኔ ሐሳብን ያስቀየረኝ አንድ ነገር ነው። ህልም አየሁ፣ ቁም ነገር። በህልሜ ብልጽግናንም ተቀላቀል አቁም ፖለቲካ ተባልኩኝ። እሺ ብዬ እኔ ህልም ነው የምሰማው። ህይወቴ በህልሜ የተመሰረተ ነው። ስለዚህ ወደ ሀገሬ ደግሞ አፍሪካ ውስጥ ነኝ። ኤሮፓ አሜሪካ አይደለም ያለሁት። ምን አጉላላኝ? መጉላላት ሆነብኝ እኮ በገንፎ በምናምን። ስለዚህ ወደ ሀገሬ በገባ ይሻላልና ይቅርታ የሚል ጥያቄ አቅርቤያለሁ። ከልብህ አይደለም ይሉኛል ብዙዎቹ። እኔ ከልቤ ነው፣ ምክንያቱም ቪዲዮዎችን አጥፍቻለሁ፣ ገብተው ማየት ይችላሉ። ስለዚህ በህልም ስላየ ነው እንጂ ገንፎ ቁርስ፣ ምሳ፣ እራት ገንፎ መብላቱም ሰልችቶ አይደለም፣ ነገሮች እንዳሰብካቸው ስላልሆኑም አይደለም፣ በህልም ስላየ ነው። እኔ በህልሜ ስላየው ነው። የፈለገ ቢሆን አልመለስም ነበር። ህልም አየሁ፣ ተመለስ፣ ይቅር፣ ፖለቲካ ይቅርታ በል ተባልኩኝ። ይቅርታ የሚል ቪዲዮ ከአንድም ሁለት ሰርቻለሁ። እና አሁን ማነው መልስ የሚሰጠኝ? እኔ ነቢይ ደምሳሽ ጥጋብ ንፍት አድርጎኝ እንደ እናት መታየት ያለበትን መንግስት አንዳንድ ሰርጎ ገቦች አሳስተውኝ እኔም አንዳንድ ጊዜ እይታዬ ተንሸዋሮ
እይታዬ ተንሸዋሮ አላስፈላጊ ንግግር ተናግሬያለሁና የእናት ሆድና የመንግስት ሆድ ሰፊ እንደመሆኑ መጠን ይቅርታ እንድታደርጉልኝ ጊፍት እየሰጣችሁኝ እና አገር ቤትም ገብቼ የኮሪደር ልማቱን በመጥረጊያ ሳይሆን በምላሴ ሁሉ ለማጽዳት ዝግጁ ነኝ። በምላሴ ሁሉ ለማጽዳት ዝግጁ ነኝ። እንዲሁም አሰብ ላይም ቢሆን እዋጋለሁ። አሰብ ላይም ቢሆን ፈንጂ አምካኝ ሆኜ አገሬ በምትፈልገኝ ቦታ ላይ ሁሉ እሳተፋለሁ። አሰብ ላይ ፈንጂ አምካኝ ወይም ማንኛውም ነገር በመደብ እሰራለሁ። አግብታ የምትወስደኝ ካለች ምናልባት ሞክሪ። ወዴት ነው የምትወስድህ? ከአፍሪካ ሀገር ነው ሌላ ሀገር። ካለዛ ምን ያደርግልኛል? ለምን አገባለሁ? ሃይማኖታችን ይፈቅዳል ለጥቅም ብሎ መጋባት? ምን ችግር አለው? እኔ አሁን መንግስት ከሚያሯሩጠኝ አይሻለኝም? 32 አይን ያለው አሁን ሞጣን ይምታዚ ባናት ተዘግዘቅ ይሏል። ይተኩስ ወይ መብረቅ ይጣል። እነዋ ሰይፍም ካለው ይግባው ክፍት ነው ቤቱ። አስረግጠን እየጠየቅን ነው። ያንተ አምልኮና ያንተ አምላክ እኔን ይምታ። ባናት ተዘግዘቅ እያልኩ እስኪ አንተ ኖ ሰላማችሁ ይዛት ና እምነት ካለው ይሄ አንተ እምነት እውነት ከሆነ ሰው አታንቋቋ። እኔን ይምታመኝ ቶሱ ፕሮፓጋንዳ ያንተ እምነት ያንተ የእናንተ አምላክ እስኪ ይምታ። ባናት ተዘግዘቅ ይሆን ያንተን አምላክ አስረግጬ እየነገርኩ ነው።